ጽናት በትንሽ በትልቁ የምትበሳጨው ስለምትወደው ስለምትቀና ነው እያላችሁ ነበረ። በነገራችን ላይ ቅናት እኮ ከባድ በሽታ ነው፣ መድኃኒት የሌለው በሽታ። ራሱ ተፈቃሪው ሰው ብቻ ነው መድኃኒት ሊሆን የሚችለው። እና ጽናትም ደግሞ ራሷን በተለይ በኪራ ራሷን መቆጣጠር አትችልም። በጣም ነው የምትወደው፣ በጣም ነው በሱ ላይ ስሜታዊ የምትሆነው ማለት ነው። እና በዛ ላይ እንግዲህ ያው እርግዝናውም ሳይጨመር አይቀርም መሰለኝ። ለዛ ነው እንግዲህ እንደዚህ እየሆነች ያለችው ብዬ አስባለሁኝ። ቢሆንም ግን ደግሞ አንዳንድ ጊዜ ነገሮችን ተረጋግቶ መፍታትን የመሰለ ነገር የለም። ረጋ ሰከን ከተባለ መጥፎ ነገር ከማድረግ ሌሎች ሰዎችን በእኛ ላይ መጥፎ ነገር እንዳያደርጉብን ራሳችንን መጠበቅ አለብንና ጽናት እንደዛ ስሜታዊ ሆና ስትሄድ እዛ ጋም ሀና ስሜታዊ ሆና በተጠብቃት ነገሮች ከባድ ነበር የሚሆኑት ማለት ነው። የሆነ ሰው አደጋ ይደርስበት ነበርና ስለዚህ አንዳንድ ጊዜ ረጋ ማለት ሰከን ማለት ዋጋ አለው ብዬ አስባለሁኝ። ሰኒም ደግሞ ካለችበት ነገር ለመውጣት ሁሉን ነገር ለሰዎች መናገር አለባት ብዬ አስባለሁ። እናንተ ምህሩና ናሆማ የት አሉ? ምን ተፈጥሮ ነው? የት ናቸው እያላችሁ እየጠየቃችሁ ነው። እኔም የኔ ጥያቄ እሱ ነው። በቀጣይ ክፍል ላይ ይመጣሉ ብዬ እንግዲህ በተስፋ ጠብቃለሁ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትናንት ተለቆልን ነበረ። ብዙዎቻችንም ጥያቄ ሰኒን እንዴት ነው ታዲያ ማን አድኗት ነው? እንዴት ነው እዛ ጋር ልናገኛት የቻልነው? ልጁ እኮ ይዟት ወጥቶ ነበር። እንዴት ነው ሳይዛት የለቀቃት ምናምን እያላችሁ ነበረ። እንግዲህ ያው አለ አይደለ የሆነ ሰው አይቶት ወይ የሆነ ሰው ይደርስብኛል ብሎ ፈርቶ ነው የለቀቃት ብዬ ነው የማስበው እኔ እንደራሴ። እንግዲህ አላቅም ነገሮች በጣም ከባድ እየሆኑ ነው። ሀናም ደግሞ ወደ ስራዋ ትመለስ፣ ግን ደግሞ ስነ ስርዓቷን ይዛ መስራት አለባት። ጽናትም ቅናቷን ታቁም። እንደዚህ የምትሆኝ ከሆነ ጽናት በግ ያለ ጊዜሽ ነው የምታረጁ። ለምንድን ነው እንደዚህ እየሆንሽ? ኪራ እንድንቅሽ ማድረግ የለብሽም። በጣም ወንዶች በነገራችን ላይ እኛ የምንወዳቸው የምናፈቅራቸው ከሆነ ቦታ የምንሰጣቸው ከሆነ ትንሽ የሆነ የንቀት ስሜት ያሳያሉና አሁንም ቢሆን ጽናት ኪራ ጽናትን በጣም ነው የሚወዳት የሚያፈቅራት፣ የግሉም አድርጓታል። በጣም ብዙ መስዋዕት ከፍሎላታል፣ በጣም ከምላችሁ በላይና ኪራም ራሱ በነገራችን ላይ በጽናት ጉዳይ ላይ ስሜታዊ ነው የሚሆነው። በቃ በጣም ነው ስሜታዊ የሚሆነውና ስለዚህ ነገሮች በጣም ከባድ እየሆኑ ነው። ጽናትን መነጫነጭ ጀመረች። ማንኛውም ሰው ቢሆን ማንኛውም ወንድ ቢሆን ስራ የሌለው ወንድ የለም። ግን ስራውንም እዚህ ጋም ደግሞ ለሚስቱም ጊዜ ለቤተሰቦችም ጊዜ ይሰጣል። አንተም እንደነዛ ሰዎች ወንዶች መሆን አለብህ ብለዋለች። እና እሱም ደግሞ በጣም ነበር ራሱን የታዘበው። ይህን ያህል ምን ያህል ብርቃት ነው እንደዚህ የተሰማት ብሎ በጣም ነበር ለራሱ ጥያቄ የሆነበትና አንዳንድ ወንዶች ማለት ነው ችግራቸው ምን መሰላችሁ? እስከሚያገቡን ድረስ ተፍ ይላሉ። እኛ ካገቡ በኋላ ግን ደግሞ በቃ ውጭ ማለት ይጀምራሉ ማለት ነው። ተፈጥሯቸው ነው በነገራችን ላይ ይሄ የወንዶች ተፈጥሮ ነው። እና ከባድ ጸባይ ያለባቸው። ጽናትም ደግሞ እንደዚህ ርር ድብን ቅጥል አትበየኔ እናት እንዴ! እውነታቸውን ነው ኮሜንታተሮች፣ እውነታቸውን ነው። በጊዜ ነው የምታረጀው፣ በጊዜ ታረጃለሽ የኔ እናትና እንደዚህ እልም እያልሽ በየደቂቃው ቦግልም አትበይ እንደማብራት እና በተለይ ምህሩዬ ምን አይነት ሁኔታ ላይ እንዳለችም እንግዲህ ማወቅ አልቻልንም። በባለፈው ሰራተኛዋ ከምህሩ እግር ላይ ቁጭ ብላ ወንድሜን ባንቺ ምክንያት አጣሁት ምናምን ብላ ስታለቅስ እንባዋን ነበረ ምህሩ የጠረገችላትና አንቺን ባይን ስለጠረግሽልኝ የምራራልሽ መሰለሽ እንዴ ነበር ያለቻት። ግን ምህሩ ነገሮችን እንዴት አድርጋ መፍታት እንዳለባት እንዴት አድርጋ የመጣባትን መጥፎ ነገር መመለስ እንዳለባት ታውቃለች። ነገሮችም ቀስ ብላ በዘዴ ትፈታዋለች ብዬ አስባለሁ። ምህሩ በጣም ብልጥ ልጅ ናት። ግን ደግሞ አሁን ላይ ሁለት ክፍል ባለፈውም ክፍል የትናንትናውኑ ክፍል ምህሩም ወይንም ደግሞ ናሆማም እያየናቸው አይደለም። ለምንድን ነው ሙሉ ሰኒ የቤት ሰራተኛይቱና ምህሩ ናሆማ እያየናቸው አይደለም? እና ይምጡልን በቀጣይ ክፍል መምጣት አለባቸው። የምህሩ መጨረሻ የሰኒን የሶሲን መጨረሻ ማወቅ አለብኝ ብዬ አስባለሁ። እንግዲህ ቅዱሴም ተሽሎታል፣ በጣም ደስ ብሎኛል።